ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ እንግዲህ እንደተፈራው ትላንትና የጥንቃቄ መልእክት እንዳስተላለፍንላችሁ በጣም አደገኛ የሆነ ጎርፍ ተከስቷል በአሜሪካ ግዛት እንዲሁም ደግሞ በካናዳ በርካታ ግዛቶች አስቸኳይ ጊዜ አዋጅ አውጥተዋል። ምክንያቱም ደግሞ ሰደድ እሳት በከፍተኛ ሁኔታ ሰደድ እሳት ማጥፋት እስከማይቻል ድረስ ከሀገሪቱ አቅም በላይ በሆነ መጠን እየነደደች ነው ካናዳ ማለት ነው። ይሄ መረጃ ምን ይመስላል የሚለው ነው የምንነግራችሁ። ምናልባትም በዛ አካባቢ ትኖራላችሁ ቤተሰቦቻችን ኤርትራውያን፣ ኢትዮጵያውያን እዛ ልትኖሩ ትችላላችሁ። ያለውን መረጃ ብታጋሩን ደስ ይለናል። ወደ መረጃው እንለፍ። በካናዳ እንግዲህ በኦንታሪዮ ግዛት የተቀሰቀሰ በመቶዎች የሚቆጠሩ ሰደድ እሳቶች አሉ። ይሄም የአየር ብክለትና ጭስን አምጥቷል ማለት ነው። እጅግ በጣም ነው በርካቶች በዚህ ጉዳይ የተደናገጡት። በካናዳ ከፍተኛ ሙቀትና ደረቅ አየር ሁኔታ በመኖሩ ምክንያት በጫካዎቹ ሰፊ ሰደድ እሳት ተነስቷል። በአሁኑ ጊዜ በአገሪቱ ውስጥ 838 የሚሆኑ ንቁ የሰደድ እሳቶች እየነደዱ ይገኛሉ። ከእሳቱ የሚወጣው ጥቅጥቅ ያለ ጭስም በአየር ላይ ተሰራጭቶ ወደ ላይ በመውጣቱ ሰማዩን ቀይ አድርጎታል። ይህ ጭስ ነፋስ እየገፋው የካናዳ ዋና ዋና ከተሞችን እንደ ቶሮንቶ አልፎ በሰሜናዊ የአሜሪካ ግዛት ላይ ጭጋጎችን እየፈጠረ እንደሆነ መረጃዎች ያሳያሉ። በጣም በርካታ ሚዲያዎች ሚኒስትሪ ሚዲያውን ጨምሮ በዚህ የሰበር ዜና ተጥለቅልቀዋል ማለት ነው። የአየር ጥራት በከፍተኛ ሁኔታ ተበላሽቷል። ጭሱ በጣም ጥቃቅን የሆኑ በአይን የማይታዩ ኬሚካሎችና ትቢያ እንደሚባሉ አይነት ነገሮችን ይዟል። ሰዎች እንዳይተነፍሱ እያደረገ ነው። በተለይ ህፃናት የአስም በሽተኞች ቤት ውስጥ እንዲቀመጡ እየተነገረ ነው። የቀደመው ፍርሃት እንግዲህ በ2023 አስታውሱ ከሆነ በተመሳሳይ ሁኔታ የተነሳው እሳት መላውን የኒውዮርክና የአሜሪካ ምስራቃዊ የባህር ዳርቻ ሰማይ ሙሉ በሙሉ ብርቱካናማ አድርጎት ነበር። አሁን ግን ባለስልጣናት አስከፊ ይሆናል ብለው ያሁኑም እየተናገሩ ነው ያሉት። በተለይ ደግሞ በአውሮፓ ሀገራት ውስጥ ከዚህ በፊት ታይቶ የማይታወቅ የሙቀት መጠን ተመዝግቧል። ሪከርድ የሰበረ ሙቀት ሆኗል። እንደ ፈረንሳይ፣ ስፔን፣ ስዊዘርላንድ፣ እንግሊዝ ባሉ ሀገራት የሙቀት መጠኑ ከ40 ዲግሪ ሴልሺየስ እስከ 40 ዲግሪ ሴልሺየስ እስከ 43 ዲግሪ ሴልሺየስ አልፏል። ምክንያቱም ሳይንቲስቶች እንደሚሉት የአውሮፓ የአየር ሙቀት ከዓለም አማካይ ፍጥነት በሁለት እጥፍ እየጨመረ በመምጣቱና በሰሜን አትላንቲክ ውቅያኖስ ላይ በተፈጠረ ያልተለመደ የአየር ግፊት ምክንያት ነው። ይህም አደጋ ደግሞ ከፍተኛ ድርቅን እያስከተለ ነው ብለው ጭንቀታቸውን ተናግረዋል። በኤዥያም በነገራችን ላይ ከባድ አውሎ ንፋስና የጎርፍ መቅሰፍት ደግሞ በዛ በኩል ታይፎንና ፍሉድ ገዳይ አውሎ ንፋስና ጎርፍ ደግሞ እየገደላቸው ነው በርካቶችን። ቻይና በደቡባዊቷ ቻይና ታይፎን ሜይሳክ ሰሞኑን ቆይታ ያደረግንበት ተባብሶ እንደቀጠለ ነው። አሁን ከሰዓታት በፊት የወጡ መረጃዎች የሚያሳዩት ተከታታይ ከባድ አውሎ ንፋሶች በመከሰታቸው ሰፊ ጎርፍ መጥለቅለቅ እና የመሬት መንሸራተት ደርሷል። በተለይ ደግሞ ቻይና ይሄ ኤአይ ነው ወይ ደግሞ እንደው ፊልም ነው ሊባል ነው እንጂ የሚችለው በጣም ሰቅጣጭ የሆነ ውድመት ነው እየደረሰባት ያለው። በጣም ነው የሚያስፈራው። የሚወጡ ቪዲዮዎች በሺዎች የሚቆጠሩ ሰዎች በየቤታቸው ጣራ ላይ ለመጠለል የተገደዱ ሲሆን በጎርፍ ምክንያት የውሃ ግድቦች ተሰባብረዋል። ሚሊዮኖች ናቸው ከቤት ውስጥ እየተፈናቀሉ ያሉት። ህንድና ባንግላዴሽም እንደዛው። በህንድ ሙምባይ ከተማ በክረምቱ ዝናብ ምክንያት በጥቂት ቀናት ውስጥ ብቻ የጭቃና ዳና የህንፃ መደርመስ አደጋ እየደረሰ ነው። በባንግላዴሽም በመቶ ሺዎች የሚቆጠሩ ሰዎችን ያፈናቀለ አስከፊ የጎርፍ አደጋ ተከስቷል። ዓለማችን ላይ ምን እየተከሰተ ነው? ውድ ቤተሰቦቻችን እናንተ ታዝባችኋል ወይ? ልብ ብላችኋል ወይ? እጅግ በጣም ተፈጥሮ ቁጣዋን እያሳየች ነው በመላው ዓለም በሚባል ደረጃ። ልብ ብላችሁ ከሆነ ትላንት ማውርተንበታል። እዚህ ራሱ እኛ ሀገር ኢትዮጵያ ራሱ እንደ ድሮ እንደ ቀድሞ አይደለም። ክረምቱ ከሰኔ ጀምሮ ሰኔ፣ ሐምሌና ነሐሴ ድቅድቅ ጨለማ የሆነ ክረምት ነበረ የሚሆነው። ወቅቱ እንደዛ ነበር። አሁን ግን ምንም አይነት ዝናብ፣ አንዳንድ ቦታዎች በተለይ ሰማይ ላይ በጣም ጠራራ ፀሐይ ነው እንደውም እየወጣ ያለው። በአፍሪካ ከፍተኛ ድርቅና ያልተለመደ ሙቀትም እየተከሰተ እንደሆነ መረጃዎች ወጥተዋል። በአፍሪካ ቀንድ በተለይ በኢትዮጵያ፣ በኬንያ፣ በደቡብ ሱዳን በኤልኒኞ የአየር ሁኔታ መዛባት ምክንያት ከፍተኛ ድርቅና የሙቀት መጠን መጨመር ታይቷል ማለት ነው። እንዳልኳችሁ ትላንትና በሰኔ ስላልዘነበ ቀጣይ በጣም ከባድ ይሆናል፣ ኑሯችን በጣም ይከብዳል እየተባለን ያለው። ምክንያቱም ሰኔ ዝናብ አልጣለም። በደቡብ ሱዳንና በአጎራባች ሀገራት ውስጥም ከ8 ሳምንት በላይ ዘለቀ የዝናብ እጥረት በመኖሩ ከፍተኛ የድርቅ ስጋት ተፈጥሯል። በሌላ በኩል ደግሞ በምዕራብ አፍሪካ የባህር ዳርቻዎች እንደ ናይጄሪያ፣ ጋና ከፍተኛ ዝናብና የጎርፍ አደጋዎች እያስተናገዱ ይገኛሉ። በአሁኑ ወቅት በዓለም አቀፍ ደረጃ በፓሲፊክ ውቅያኖስ ላይ እየተጠናከረ የመጣው ኤል ኒኞ የተባለው የተፈጥሮ ክስተት ከሰው ሰራሽ አየር ንብረት ለውጥ ጋር በመቀላቀሉ በምድር ላይ የሙቀት መጠን እጅግ እያናረውና የአየር ሁኔታዎች ይበልጥ ተለዋዋጭና አደገኛ እያደረጋቸው ነው የተባለ ነው። ግን ካለፉት
ዘመናት አሁን በጣም የከፋ ላይ እንዳለን ነው በርካታ መረጃዎች የሚያሳዩት። በካናዳና አሜሪካ ላይ የተከሰተው የሰደድ እሳትም የተፈጠረው የጭስ መቅሰፍት ያስከተለው አደጋ በሰው ህይወት፣ በንብረት፣ በአጠቃላይ በኢኮኖሚ ላይ እጅግ ከባድ ውድመት እያደረሰ ይገኛል። የሰው ህይወት ጠፍቷል። በጣም በርካቶችም የተፈናቀሉ ነው። እሳቱን ለመቆጣጠር ሌትና ቀን በሚዋጉ የአደጋ ጊዜ ሰራተኞች ላይም የህይወት ማጣት አደጋ እየደረሰ ነው። ከዚህ በተጨማሪ እሳቱ በድንገት የከበባቸው ነዋሪዎች እና በአየር ብክለቱ ምክንያት በጽኑ የታመሙ ሰዎች ለህልፈት እየተዳረጉ ነው። በኦንታሪዮ፣ በአልበርታ እና በሌሎች የካናዳ ግዛቶች የሚኖሩ በ10 ሺዎች የሚቆጠሩ ሰዎች ቤታቸውን ጥለው እንዲሸሹ ተደርጓል። ሙሉ ከተሞች ነዋሪዎቻቸውን በአስቸኳይ እንዲያስወጡ በመታዘዛቸው ሰዎችም ጊዜያዊ መጠለያ ውስጥ ለመኖር ተገደዋል ማለት ነው። የቤቶችና መሰረተ ልማቶች ወድመዋል። እሳቱ ወደ ከተሞች ጠርዝ በመጠጋቱ በመቶዎች የሚቆጠሩ መኖሪያ ቤቶች፣ የንግድ ተቋማትና የኃይል ማስተላለፊያ መስመሮች ሙሉ በሙሉ ወድመው አመድ ሆነዋል። የጫካዎች መጥፋት አለ። በሚሊዮን የሚቆጠሩ ሄክታር መሬት የሚሸፍኑ ጥቅጥቅ ያሉ ደኖች፣ ብርቅዬ የዱር እንስሳትና የተፈጥሮ ስነ ምህዳሮች ሙሉ በሙሉ እንደወደሙ ነው መረጃው የሚያሳየው። ይህ ደግሞ በጫካ ውስጥ ይኖሩ የነበሩ የዱር እንስሳት መኖሪያን አሳጥቷል። ጭሱ ከእሳቱ ቀጠና አልፎ በመቶዎች የሚቆጠሩ ኪሎ ሜትሮችን በመጓዝ አሜሪካና ካናዳ ውስጥ በሚሊዮን የሚቆጠሩ ሰዎችን እያጠቃ ይገኛል። የሳምባና የልብ ህመም ተጠቂ የሆኑ ሰዎች በተለይ በአየር ላይ የሚንሳፈፈው ጥቃቅን ትቢያ በቀጥታ ወደ ሳምባና ወደ ደም ዝውውራቸው ስለሚገባ የአስም፣ የብሮንካይተስ እና የልብ ህመም ያለባቸው ሰዎች ለከፍተኛ ስቃይና ለድንገተኛ ሞት እየተዳረጉ ነው። የሆስፒታሎች የድንገተኛ ክፍል የትንፋሽ እጥረት ባጋጠማቸው ህሙማን ተጨናንቋል ማለት ነው። ኢንዱስትሪዎች ቆመዋል። በነገራችን ላይ በካናዳ በሰደድ እሳቱ ምክንያት ትላልቅ የዘይት፣ የጋዝና የእንጨት ማምረቻ ኢንዱስትሪዎች ስራቸውን ለማቆም ተገደዋል። ይህም በአገሪቱ ኢኮኖሚ ላይ በቢሊዮን የሚቆጠር ዶላር ኪሳራ እያስከተለ ነው። በረራዎች ቆመዋል። ጥቅጥቅ ያለው ጭስ እይታን በመጋረዱ በካናዳና በሰሜናዊ አሜሪካ ውስጥ በመቶዎች የሚቆጠሩ የአየር በረራዎች ተሰርዘዋል ወይ ደግሞ እንዲዘገዩ ተደርጓል። በአጭሩ አደጋው የዛፎች መቃጠል ብቻ ሳይሆን የሰዎችን ህይወት የሚቀጠፍ፣ ከተሞችን አመድ የሚያደርግና መላውን የሰሜን አሜሪካ አየር ጥራት በመበከል በሚሊዮኖች ጤና ላይ ከፍተኛ ጠባሳ እየጣለ ያለው ይሄ እውነተኛ የተፈጥሮ መቅሰፍት ነው እየተባለ ነው። ቴክሳስ ትላንትና በነገርናቸው ማስጠንቀቂያ መሰረት እንግዲህ አሁንም ገብተን መረጃዎችን በምናይበት ሰዓት በጣም ዘግናኝ የሆነ ከባድ ዝናብና ጎርፍ ያስተናገደች ነው ቴክሳስ። በአሁኑ ሰዓት በአሜሪካ ቴክሳስ ግዛት በተለይ ደግሞ በደቡባዊ ክፍሏ እየተከሰተ ያለው እጅግ አስከፊ ጎርፍ አደጋ የሚያሳይ መረጃ እየወጣ ነው። በዛ ያላችሁ ሰዎች የተጨነቃችሁ እግዚአብሔር እንዲደርስላችሁ እኛም እንጸልያለን። በደቡባዊ ቴክሳስ ግዛት ውስጥ እጅግ በጣም ከባድና አዝጋሚ የሚመስሉ የዝናብ ማዕበሎች እየጣሉ መሆናቸው በአካባቢው ላይ ታይቶ የማይታወቅ የጎርፍ መጥለቅለቅ ተከትሏል። በአንዳንድ ቦታዎች ላይ ከ10 እስከ 20 ኢንች ወይ ደግሞ ከ25 እስከ 50 ሴንቲሜትር የሚደርስ ከባድ ዝናብ ተመዝግቧል። ይህ እንግዲህ እኛ በአማርኛ ስንገልጸው ድንገተኛ ኃይለኛ የጎርፍ ማዕበል ብለን እንለዋለን። ዝናቡ በጣም ከመብዛቱ የተነሳ መሬቱ ውሃውን መምጠጥ አቅቶታል። በአጭር ጊዜ ውስጥ ወንዞችና የከተማ መንገዶች ወደ አስፈሪ ፈጣን ጎርፍነት ተቀይረዋል ማለት ነው። ከላይ እንዳልኳችሁ ይሄ ፊልም ነው የሚመስለው ወይ ደግሞ በኤአይ የተቀናበረ ነው የሚመስለው እንጂ የምር ምድር ላይ ይሄ ነገር ተከስቷል ለማለት የሚከብድ ነው። ስታዩት ቪዲዮዎቹን ስታዩ በጣም ነው የሚያስጨንቀው። ከሳን አንቶኒዮ ከተማ ወጣ ብላ በምትገኘው ቦርኒ በተባለች ከተማ ውስጥ ያለው ሁኔታ ደግሞ እጅግ በጣም አሳሳቢ ሆኗል። እንግዲህ በርካቶች ፈቃደኝነት ላይ የተመሰረተ ስደትን እያደረጉ ነው። ምክንያቱም መውጣት አለብን ብለው ስለወሰኑ የከተማዋ ባለስልጣናትን በጎርፉ ተከበው መውጫ እንዳያጡ ሲሉ ነዋሪዎች በፈቃደኝነታቸው ቤታቸውን ለቀው ወደ ደህንነቱ የተጠበቀ ከፍታ ቦታ እንዲሸሹ አሳስበዋል። የነፍስ አድን ስራዎችም ተጠናክረው ቀጥለዋል። ምንም እንኳን ከሰው አቅም በላይ ቢሆንም የከተማዋ መጋጠሚያ መንገዶች ሙሉ በሙሉ በውሃ በመሸፈናቸው በርካታ ሰዎች በየመኪኖቻቸው በየቤቶቻቸው ተዘግቶባቸው የነፍስ አድን ሰራተኞች በጀልባዎችና በልዩ መሳሪያዎች እያወጧቸው ይገኛሉ። ይህ ዜና እንግዲህ በቴክሳስ የደረሰውን አስቸኳይ የአየር ንብረት አደጋ የሚገልጽ ነው። የቴክሳስ ገዢ ለአደጋው ምላሽ ለመስጠት በ59 ካውንቲዎች ወይ ደግሞ አስተዳደር ወረዳዎች ላይ የአደጋ ጊዜ ማወጃቸው ያሳያል ማለት ነው። በዚህ ሀገርም እንግዲህ በረራዎች ቆመዋል። ወደ 59 ካውንቲ ወረዳ ማለት እንግዲህ በጣም ሰፊ ግዛት ነው ማለት ነው። የቴክሳስ ሰፊ ግዛቷ ያካለለ ነው ይሄ አደጋ ማለት ነው። ታዲያ ይሄንን ሁሉ እያያችሁ አልፈራችሁም? ወደ ቤተሰቦቻችን በጣም ነው የሚያስፈራው እኮ ዓለማችን ዕለት ዕለት የምንገናኝበት ወቅታዊ ሁኔታ ከፍተኛ የሆነ
የስጋት ስሜት ውስጥ እየከተተን ያለውና በአሁኑ ወቅት እንግዲህ በዓለም ዙሪያ የሚሰሙ ዜናዎች አስፈሪ ሰደድ እሳት አለ፣ የጎርፍ መቅሰፍት አለ፣ ታይቶ የማይታወቅ የሙቀት ማዕበል አለ። ዓለም አቀፍ ውጥረቶችን ስትከታተሉ ምድር ወደ ፍጻሜዋ እያመራች ነው የሚል ሀሳብ አይመጣም በውስጣችሁ? ይህንን መጠየቅ ፍጹም ምክንያታዊና ተፈጥሯዊ ነው። እንግዲህ ስሜቱ እጅግ በጣም የሚከብድና አሳሳቢ መሆኑ አይካድም። ታሪክን ወደ ኋላ መለስ ብለን ብናይ እንኳን የሰው ልጅ ከዚህ በፊትም የዓለም ፍጻሜ ደረሰ የሚያሰኙ አስፈሪ ጊዜያትን አሳልፏል። በእርግጥና የበሽታ ወረርሽኞች በ14ኛው መቶ ክፍለ ዘመን ራሱ የአውሮፓ ሕዝብ ሲያጠፋ የነበረው ጥቁር ሞት የተባለው ወረርሽኝ በወቅቱ ለነበሩ ሰዎች ፍጹም የዘመን ፍጻሜ መስሎ ነበረ። እግዚአብሔር ይቅር ባይ ስለሆነ እናሳልፎታል። የዓለም ጦርነቶችም ተከስተዋል። የመጀመሪያውና ሁለተኛው የዓለም ጦርነት ሚሊዮኖችን ሲቀጥፍ፣ ከተሞችን አመድ ሲያደርግ ምድር ዳግም የምታገግም አልመሰለችም ነበርና እነዚህ ሁሉ የሚያሳዩን የሰው ልጅ እጅግ ፈታኝ የሆኑ ነውጦችን አልፎ የመቀጠል አስገራሚ የመቋቋም አቅም እንዳለው ያሳያል። ይህም ማለት እንግዲህ ምናልባትም እግዚአብሔር እነዚህን አደጋዎች የሚያመጣው ለንስሐ ጊዜ እየሰጠን እንደሆነ ይሄ ማስጠንቀቂያ ደወል እንደሆነ ነው እኔ በግሌ የሚሰማኝ ማለት ነው። ሙሉ ለሙሉ አሁን እንጠፋለን ብዬ ባላስብም ግን ደግሞ እግዚአብሔር እነዚህን ምልክቶች የሚሰጠን እነዚህን እንደው ለኛ እንደ ኃጢአታችን አነስ ያለ መቅሰፍት ነው ሊባል የሚችለው ይሄ ማለት ነው። እና እግዚአብሔር በቁጣው እንደው ወደ ራሱ ሊሰበስበን ይሆን ብላችሁ አላሰባችሁም ወይ? ምክንያቱም ዕለት ዕለት እኛ እንኳን ይኸው ከ15 ቀን በላይ የምንገናኝበት እንደዚህ አይነት አደጋዎች ናቸው በየቀኑ በየሰዓቱ የሚደረጉ። እንደውም እኛ ከላይ ትንሽ የሆኑ መረጃዎችን ብቻ ነው የምናቀበላችሁ እንጂ እያንዳንዱ አገር በጣም በጭንቅ ውስጥ ነው ያለው። የተፈጥሮ አደጋ ራሱ ባያጋጥማቸው ሀገራት በረሃብ፣ በችግር፣ የእርስ በርስ ጦርነት በጣም አስጨናቂ ዘመን ላይ ነው ያለነውና የሳይንሱንም እይታ ስናየው የዘመን ፍጻሜ ነው ወይስ የማስጠንቀቂያ ደወል ነው ብለን መፈተሽ ተገቢ ነውና አሁን እየታዩ ያሉት የተፈጥሮ አደጋዎች በአንድ ጀንበር የተከሰቱ መዓቶች ሳይሆኑ የሰው ልጅ በተፈጥሮ ላይ ለዘመናት የፈጸመው በደልም ክምችት ውጤቶች ናቸው ነው የሚለን ሳይንሱ። የካርበን ልቀት መጨመር፣ ለምሳሌ የደኖች መመጠር፣ የተፈጥሮ ሀብት ያለ ገደብ መበዝበዝ የአየር ንብረት ሚዛንን አዛብተውታል ማለት ነው። ስለዚህ ይህን ሁኔታ አሁን ዓለም ይጠፋል ብለን ከመጨነቅ ይልቅ ግን እግዚአብሔር ምልክት እያሳየን እንደሆነ ስለዚህ ደግሞ ወደ ንስሐ መቅረብ እንዳለብን ለራሳችን መናገር ያለብን ይመስለኛልና ምድርም እንግዲህ ራሷን ለመከላከል ሚዛኗን ለመጠበቅ የምታደርገው ትግልና የሰው ልጅ ደግሞ ለሰው ልጅ እየጮኸች የምትሰጠው የመጨረሻው ደወል ማስጠንቀቂያ ነው ብዬ ነው እኔ በግሌ ማስበውና ዓለም በነውጥ ውስጥ ብትሆንም ይህንን ነውጥ ተረድተን ግን መፍትሄ ለመፈለግ ከእግዚአብሔር ጋር መጣበቅ ይሻለናል በሚሊዮን የሚቆጠሩ ሳይንቲስቶች አሉ፣ በጎ ፈቃደኞች ተሟጋቾች አሁንም አሉ። ነውጡ የፍጻሜው መጀመሪያ ሳይሆን ይበልጥ ተባብረን ምድራችንን የምንታደግበት አዲስ ምዕራፍ ሊሆን ይችላል። ከዚህ እንግዲህ ምድራችንን የምንታደግበት አንዱ ምንለው ከእግዚአብሔር ጋር መጣበቅ፣ ጾምና ጸሎት፣ በንስሐ ራስን ማጽዳት ነው። እግዚአብሔር ስለ አንድ ሰው ቅድስና ሲል ስለ አንድ ሰው መመለስ ሲል ከተማ ሙሉን የሚመራ አምላክ ነው ያለን ማለት ነው። ውድ ቤተሰቦቻችን እናንተ በዚህ መረጃ ምንድነው የተሰማችሁ? እዛስ አካባቢ ያላችሁ ሰዎች እንዴት እየሆናችሁ ነው? በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እግዚአብሔር ለምድራችን ምሕረት ያምጣልን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።